በወላይታ ዞን ኪንዶ ዲዳይ ወረዳ የወባ በሽታ ስርጭትን ለመከላከል በተደረገው ርብርብ የተሻለ ለውጥ መምጣቱን የሃላሌ መጀመሪያ ደረጃ ሆስፒታል መረጃ ያመለክታል። የአካባቢው ማህበረሰብ ቅድመ መከላከል ስራ እያጎለበተ በመምጣቱ በሽታው የከፋ ጉዳት ሳያደርስ መቆጣጠር መቻሉም ተነግሯል። ፍሬው ተስፋዬ ዝርዝሩን ታስመለክተናለች። ባለፉት ዓመታት በኪንዶ ዲዳይ ወረዳ በየጊዜው ሲከሰት የቆየው የወባ በሽታ በርካታ ሰዎችን ለከፍተኛ ጉዳት ዳርጓል። ዘንድሮ ግን የወረዳው ማህበረሰብ ከጤና ባለሙያዎች ጋር በመሆን የቅድመ መከላከል ስራ በማጠናከሩ በሽታው የከፋ ጉዳት ሳያደርስ መቆጣጠር መቻሉን ነው የሃላሌ ከተማ ጤና ኤክስቴንሽን ባለሙያና ነዋሪዎቹ የሚናገሩት። እንደ እነሱ የተናገረው መሰረት እኛ ሁሉ ነገር አስተካክለን ጉርጋት ውሃ ያለው ውሃ አንስተን ቆሻሻ ያለው ቆሻሻ ካለ አቃጥለን ውሃ ያለው ቆሻሻ ውሃ ካለን ዳፍተን ቦታ የሚሄደው ቦታ አስተካክለን እሱ ነገር የለም። ማታ ለቢንቢ በቃ አጎበር ምናምን ቀን እንጠቀማለን። በእኛ አካባቢ ያሉ ቆሻሻዎች እናነሳለን። ጉርጋድ ላይ ውሃ ያሉትን እንደፋለን፣ እናጥፋለን። ከእንሰት አካባቢ ያሉ የተጠራቀመው ውሃዎችን እናፈሳለን። ከዛ አሁን ንጽህናን ከዚህ በፊት ያለው እንትን አሁን እየተሻለ ነው። ያው አልጋ ጎበር ያልደረሰበትም አካባቢ አለ። ታች በኩል ቆላማ አካባቢ አሁን በሙሉ ቦታ ነው ወባ ወረርሽኝ የተደረሰው። ከታች እስከ ከላይ ድረስ ደጋማ አካባቢን ደርሷል። እነሱ አሁን የቆላማ አካባቢ ብሎ ያልደረሰበትም አካባቢ ይኖራል። ስለዚህ ቢያደርሱልን እንግዲህ እኛ ኮሚኒቲ ውስጥ የምንሰራ ሰራተኞች ነን። ማፋሰስ ማዳፈን እንሰራለን። ህብረተሰቡን አወርስ እናስጨብጣቸዋለን። ማታ ደግሞ ሲያድሩ በአልጋ ጎበር ተክልሎ እንዲያድሩ አልጋ ጎበር አሰቃቀሉን ቤት ላይ ያለው አልጋ ጎበር እነሱ በትክክል ሰቅሏል አልሰቀለም ብለን እናስተምራቸዋለን። በተደን እስከ የጓዳው ሄደን እናያለን። ሁለተኛ ደግሞ መፋሰሱ ውሃዎች አሉ፣ መዳፈኑ ቆሻሻዎች አሉ፣ መቃጠሉ ቆሻሻዎች አሉ። ሁሉንም በተለይ አካባቢውን ህብረተሰብ እናስተምራቸዋለን። የሃላሌ መጀመሪያ ደረጃ ሆስፒታል ከሕክምና አገልግሎት በተጨማሪ የአካባቢውን ህብረተሰብ ከማስተማር አኳያ ባደረገው ጥረት የወባ ወረርሽኝ ከበፊቱ እየቀነሰ መሆኑን ነው የሆስፒታሉ ምክትል ስራ አስኪያጅ የሚያነሱት። ወርደን ፈትሽን በመስራት የተሰጠው ነገር ወይም አጎበሩ ለአንድ ወባ ለመከላከያ መሆኑን አውቆሰው ለወባ መከላከያ ብቻ እንዲጠቀም ምናደርግበትን ቴክኒክ አድርገናል። ሌላው እንደገና የወባ መራቢያ ቦታዎችን ለይተን ውሃ የተጠራቀመ ውሃ የቱ ጋር ነው ያለው የሚለው በማፋሰስ በማዳፈን እንደገና ይሄ የማስሮ ሰባራ ምናምን እንሰት ውስጥ ያለውን እሱን በማንሳት እንደገና እዛ የሚጠራቀሙት ለርባ እዛ የሚራበበትን ቦታዎችን ዲቴክት አድርገን እዛ አካባቢ ርጭት በማድረግ የሚያስፈልጉትን ቴክኖሎጂዎችን በማድረግ የወባ መጠን በጣም እንዲቀነስ አድርገናል። እንደ ወረዳ የማህበረሰብን ጤና ለመጠበቅና የወባ ወረርሽኝ በድንገት ተከስቶ ጉዳት ሳያደርስ ቀድመው ለመከላከል ታቅዶ እየተሰራ ነው ያሉት የወረዳው ዋና አስተዳዳሪ አቶ አበበ ዋኬ የአልጋ ጎበር ቤት ለቤት ከማዳረስ አኳያ እንሰራለን ብለዋል። ባለፈው ከ3 ወር በፊት እዚህ አካባቢ የወባ ኬሚካል ርጭት ተደርጓል። ወባ ኬሚካል ርጭት ከሞላ ጎደል ወደ ታች ወደ ቆላ ቀበሌያት ስለተደረገ ያ ነገር በተደረገበት ዘንድሮ የአጎበር ስርጭት አይኖርም። ከፍ ያለ የአጎበር ስርጭትም እጥረት ስላለ ኬሚካል በተረጨበት የአጎበር አሁን ደግሞ ነው የምንሰጥበት አግባብ ስለሌለ ለቀጣይ የሚታይ ይሆናል የሚለው ነገር ከሌሎች አካላት እንዲህ አይነት ምላሽ ስለተሰጠ ነው። ነገር ግን ቀደም ብሎ የተሰጠውንም በጤና ባለሙያ ድጋፍ ሰጪነት አልጋ ጎበር ሰዎቹ እንዴት መጠቀም እንዳለባቸው በቂ ግንዛቤ ከማስጨበጥ ረገድ ትንሽ ውስንነቶች ነበሩ። ይሄንን ገፍተን ወደ ውስጥ አይተናልና ይሄን በሚመለከት ባለፈው ለጤና ኤክስቴንሽኖችም ከጤና ባለሙያዎች ጋር ሆኖ ውስጥ ለውስጥ አንድ ቤት ለቤት በተመረጡ ቀበሌያት ገፍቶ እንዲሰሩ የአልጋ ጎበር አዘረጋግ ስርዓት ምን ይመስላል፣ እንዴት መጠቀም እንዳለባቸው ማታ የሚለው ሁሉም እስከዛሬ አልተቋረጠም። ያ ስራ ላይ ጤና ኤክስቴንሽን እና የተመደቡ ከየቀበሌው 6 ባለሙያዎች የተመደቡ እየሰሩ ናቸው። ግን እጥረቱ ከአቅርቦት ሳይሆን
ከተቀመጠው አቅጣጫ እንደሆነ እንድታውቁ ትፈልጋለሁ። ማህበረሰቡ የግልና የአካባቢ ንጽህና በመጠበቅ እንዲሁም የአልጋ አጎበር በተገቢው በመጠቀም የወባ በሽታ ቀድሞ ሊከላከል ይገባል። የኮንሶ ዞን በደቡብ ኢትዮጵያ ክልል በዩኔስኮ የተመዘገበ ድንቅ መልክዓ ምድርና በተፈጥሮ ሀብት የታደለ አካባቢ ነው። ኮንሶዎች ተፈጥሮን በመጠበቅና በመንከባከብ በዓለም አቀፍ ደረጃ የተፈጥሮ ልማት መሐንዲስ በመባል እውቅና እንዳገኙ ይነገራል። በዞኑ ያሉ የተፈጥሮ ጥብቅ ደኖችንና ሰው ሰራሽ የቱሪስት መዳረሻ ስፍራዎችን በማልማትና በማስተዋወቅ ዘርፉን ለማሳደግና የኢኮኖሚ ተጠቃሚ ለመሆን እየተሰራ መሆኑ ተገልጿል። አቤኔዘር አበራ ተጨማሪ አለው። በደቡብ ኢትዮጵያ ክልል ከሚገኙ 12 ዞኖች አንዱ የሆነው የኮንሶ ዞን የበርካታ ተፈጥሯዊ ሰው ሰራሽ ታሪካዊና ባህላዊ የቱሪስት መዳረሻ ስፍራዎች ያሉበት ዞን ነው። በዞኑ 14 ወረዳዎች ይገኛሉ። ከነዚህ ወረዳዎች አንዱ በሆነው በኬና ወረዳ የሚገኘው የፓቲጋማ ጥብቅ ደን 4 ቀበሌያትን ያካለለ ሲሆን የትላልቅ አለቶች፣ የተለያዩ የዱር እንስሳቶች፣ እጽዋቶችና ዋሻዎች መገኛ ነው። ደን አሁን ያለንበት ያው ፓቲጋማ ጥብቅ ደን ነው የሚባለው። በጣም ሰፋ ያለ ቦታ ላይ ነው ያለው። ወደ 4 ቀበሌያትን ያው ድንበራቸውን ይነካል። ከመሌ፣ ፋሻ፣ እዚህ ያለው ዶሃ፣ ገሰርጊዮ መሀል ላይ ነው ያለው። በጣም ሰፊ ደን ነው። በዚህ በኩል ወደ ኮልሜ ጋር ይዋሰናል፣ ኮልሜ ወረዳ። ስለዚህ በጣም ሰፋ ያለ ደን ነው። ደኑ እንግዲህ ያው በርካታ የእጽዋቶች ያሉበት ነው። እንደሚታዩት የጽድ ደን አለ፣ ጽድ አለ፣ ባህር ዛፍ አለ፣ ሌሎችም በርካታ ጥቃቅን እጽዋቶች አሉ። ነብር፣ ሌሎችም የዱር እንስሳት ወደ ውስጥ እንዳሉ ነውና እንዲሁም ትላልቅ አለቶች አሉ። እዚህ ላይ እንደሚታዩት እነዚህ አለቶች ውስጥ ዋሻዎችም አሉ፣ አይተናል ወደ ላይ። ስለዚህ በዛ ዋሻ አካባቢ ሰዎች ለተለያየ ዓላማ የሚጠቀሙባቸው ቦታዎች አሉ። በተለይ ለሃይማኖታዊ ዓላማ የሚጠቀሙ ሰዎች አሉ። እዛ ትላልቅ ተራራዎች ላይ ያሉት ድንጋዮች ስር እየገቡ ወይ አንዳንዴ እዛ ላይ እየወጡ ለሃይማኖት የተለያዩ ሃይማኖታዊ ነገሮችን የሚያደርጉበት ሁኔታዎች አሉ። በዞኑ ኬና ወረዳ የሚገኘውን የፓቲጋማ ተራራን ህብረተሰቡ በማልማቱ ተራራው አሁን ላይ የበርካታ ሀገር ውስጥ ቱሪስቶች መጎበኛ ስፍራና የወንድማማችነት መገለጫ ሆኗል። ወንድማማችነትን የምናስታውስበት ስፍራ ነው። ለምን ያ ተራራ ላይ ከወጣን ወደ ታች ስንመለከት የወንድም ኦሮሚያ ክልል የቦረና ህዝብን ነው የምናየው። ወደዛ ወደ ግራችን ደግሞ ስንመለከት የደቡብ ኦሞ ወንድሞችን የምናይበት፣ ወደ ላይ ደግሞ ወደ ጀርባችን ስንመለከት የአሊ ወንድሞችን የምንመለከትበትና ወደ ቀኛችን ወደ ሰሜን በኩል ስናይ ደግሞ የደራሼ ወንድሞችን የምንመለከት፣ እንዳጠቃላይ ስናየው ያ ስፍራ ወንድማማችነትን የምናስታውስበት ስፍራ ነውና ያ ፓቲጋማ ተራራ የወንድማማቾች ተራራ ነውና እዛ አካባቢ ሰው ሲመጣ አንደኛ ለእርጋታ፣ ሁለተኛ ደግሞ በአጠቃላይ ነፋሻማ ቦታ በመሆኑ ተዝናንተንበት የራሳችንን የፈለግነውን ነገር የምናደርግበት ስፍራ ቦታ ነውና ያ ቦታ እንግዲህ በተጨማሪነት ለሃይማኖት ተቋማትም ለጸሎት የሚጠቀሙበት ስፍራ ነው። ኮንሶዎች ተፈጥሮን በመጠበቅና በመንከባከብ በዓለም አቀፍ ደረጃ ያላቸውን የተፈጥሮ ልማት መሐንዲስነት እውቅና በዞኑ ያሉ ጥብቅ ደኖችን በመጠበቅና በመንከባከብ አሁንም አስቀጥለዋል። ዲጋባ ችግኝ ጣቢያ የሚባል ችግኝ ተፈልቶ ከዚህ ችግኝ ተወስዶ እዛ ላይ ተተክሏል እና በዚህ ሁኔታ ችግኝ ጣቢያውን ፓቲጋማውን እየጠበቀን እያገለገለን አለን እና እዚህ ከዛሬ አንድም እንጨት ሳይቆረጥ ቆይቷል። ይህንን እንግዲህ ማይመች ተፈጥሮን ለማሸነፍ ተራራውን ሸንተረሮች ሸለቆውን አገናኝቶ ለኑሮ አመቻች አድርጓልና ያ በዓለም አቀፍ ደረጃ በዩኔስኮ ደረጃ መመዝገብ ሁሉ ይታወቃል። ከተቋቋሙ የ800 ዓመት ዕድሜ እንዳስቆጠሩ የሚነገርላቸውና በ1983 ዓመተ ምህረት በዩኔስኮ ተመዝግበው የዓለም ሁሉ ሕዝብ ባለቤት የሆነባቸው የአምባ መንደሮች በርካታ የሀገር ውስጥና የውጭ ቱሪስቶችን በመሳብ ለዞኑ የኢኮኖሚ ጥቅም ጭምር እያስገኙ ይገኛሉ። መንደሩ ወደ 800 ዓመት በፊት ዕድሜ ያለው ነው።
እና በጣም ሩቅ ነው ተመሰረተው። ግን ዩኔስኮ ላይ የተመዘገበው ወደ በ1983 ዓመተ ምህረት አካባቢ ነው። ከዚህ በፊት እስከ ቀን እስከ 100 እና ከዛ በፊት በላይ እናገኛለን። ግን ከኮሮና በኋላ በሰሜን አካባቢ የተከሰተው ግጭት በኋላ የቱሪስት ቁጥር እየቀነሰ መጥቷል። አሁን ግን እያገገመ ነው። በዞኑ ያሉ የተፈጥሮ ጥብቅ ደኖችንና ሰው ሰራሽ የቱሪስት መዳረሻ ስፍራዎችን በማልማትና በማስተዋወቅ የቱሪዝም ዘርፉን ለማሳደግ ብሎም ከዘርፉ የኢኮኖሚ ተጠቃሚ ለመሆን እየተሰራ መሆኑ ተገልጿል። ይህንን ደን ያው ከዚህ በኋላም ባለው ሁኔታ እንደ ዞናችንም ትኩረት ተሰጥቶ ይሄ ደን ጥናት ተደርጎበት ቀጣይ ላይ ትልቅ የቱሪስት መስህብ ሊሆን የሚችል ደን ነውና ቱሪስት መዳረሻ አለኝ ለማለት ከዛ ጋር ተመጋጋቢ የሆነ የሚሄድ መሰረተ ልማት መዘርጋት ግዴታ ነውና እሱ እንግዲህ ዞን አቅም በፈቀደ መጠን ከዚህ በኋላ እነዚህ መዳረሻዎችን የማልማቱ ነገር እነም መምሪያ ኃላፊ ከመለከተው ጋር መነጋገር የግድላል። የቅድ አካልም አድርገን በእኛ የሚሰሩ ስራዎች ይሰራሉ። ከኛም አልፎ የክልል ድጋፍ የሚፈልጉ ስራዎች ይኖራሉ። በፌደራል ደረጃ የሚፈልጉ ነው ስለሚኖሩ እሱን በቅድ ደረጃ ከፋፍለን የምንሰራው ሆናል ማለት ነው። የባስኬቶ ብሔር ዘመን መለወጫ ሾልአ ካሻ በዓል ምክንያት በማድረግ የባህል ታሪክና ቋንቋ ሲምፖዚየም በላስካ ከተማ ተካሂዷል። በዓሉ የሰላም የፍቅርና የአንድነት እሴቶችን በውስጡ የያዘ ጥንታዊ ባህላዊ ትውፊቶችም የሚንጸባረቁበት መሆኑን የባስኬቶ ዞን ዋና አስተዳዳሪ ዶክተር ሳሙኤል ደሳለኝ አስታውቀዋል። ሪፖርተራችን ዳዊት ኮይሻ ከባስኬቶ ዞን ላስካ ከተማ ላደረሰን ዘገባ ሂሩት የምሩ የባስኬቶ ብሔር ሾልአ ካሻ የምስጋና በዓል የሰላም፣ የፍቅር፣ የአንድነት፣ የመከባበር፣ የመቻቻልና የመረዳዳት እንዲሁም በአንድነትና በጋራ የሚከበር በዓል ነው። በዓሉ ለትውልድና ለሀገር ግንባታ ትልቅ ሚና መኖሩን የባስኬቶ ዞን ዋና አስተዳዳሪ ሳሙኤል ደሳለኝ አስታወቁ። ለየት የሚያደርገው በበዓሉ ወቅት ሁሉም በአንድነት ተሰብስበው በደስታና በፌሽታ የሚያሳልፉት በመሆኑ የእርስ በርስ አንድነትና ህብረትን ለማጠናከር የጎላ ሚና ያለው በመሆኑ ነው። በዛሬው ዲጂታል ዓለም ውስጥ ሰዎችን እርስ በርስ የሚያነቋቁሩ አያሌ ጉዳዮች በየሰከንዱ በሚፈጠርበት እንደ ሾልአ ካሻ ያሉ የአንድነት የህብረትና የምስጋና በዓላት አገራዊ አንድነትና አብሮነትን ለማጽናት የሚጫወቱት ሚና የጎላ ነው። ሾልአ ካሻ የልዩነት አጥሮችን በማፍረስ ግላዊ እይታዎችን በማምከል ለጋራ ጉዳዮች ቅድሚያ ይሰጣል። ቅምና ቁርሾን በማስወገድ ወንድማማችነትና እህትማማችነት እንዲሁም አብሮነትን ይተክላል። የባስኬቶ ብሔረሰብ በደቡብ ኢትዮጵያ ክልል ከሚገኙ ከ32 ብሔረሰቦች መካከል አንዱ ሲሆን የራሱ የሆነ ቋንቋ፣ ባህል፣ ወግና ታሪክ እንዲሁም የዳኝነት፣ የለቅሶ፣ የሰርግ፣ ያለባበስና የአመጋገብ ስነ ስርዓት መኖሩንም አስተዳዳሪው ተናግረዋል። የሾልአ ካሻ በዓል እሴት የሆኑት እንደ እርቅ፣ ሰላም፣ አብሮነትና ልማት ያሉት በአግባቡ ከተጠቀምንበት ለትውልድ ግንባታ ያለው ፋይዳ እጅግ የጎላ በመሆኑ ለተወሰነ አካባቢና ብሔረሰብ ብቻ ሳይሆን ለሰው ልጅ ሁሉ ጠቀሜታ ያለው በመሆኑ ባህላዊ እሴቶቻችን ለትውልድ ግንባታና ለሀገር ብልጽግና የሚል መሪ ቃል ተሰጥቶት በዚህ ዓመት በዓሉ በድምቀት እየተከበረ ይገኛል። በባስኬቶ ብሔረሰብ ዘንድ በዋነኛነት ከሚከበሩ ቱባ ባህሎች አንዱ የሆነው ሾልአ ካሻ ዓመታዊ የምስጋና በዓል ከማይዳሰሱ ባህሎች አንዱ ሲሆን በብሔረሰቡ ዘንድ ከታህሳስ ወር መጨረሻ እስከ ጥር ወር መባቻ ላይ በደማቅ ሁኔታ ይከበራል። በዓመት አንድ ጊዜ የሚከበር ሆኖ ምርት ደርሶ በመቅመስ ሂደት ውስጥ አባቶችና ባህላዊ መሪዎች ሰላምና ብልጽግና እንዲሰፍን ፈጣሪን የሚማጸኑበትና ምርት ለሰጠ ፈጣሪም ምስጋና የሚያቀርቡበት ስርዓት ነው። ስርዓቱ የሚካሄደው በየዓመቱ ምርት ከደረሰና ሁሉም የህብረተሰብ ክፍል ምርታቸውን ከሰበሰቡ በኋላ የብሔረሰቡ አባላት ለዚህ ስርዓት እህሉን ያስቀምጣል፣ ይጠብቃል። በባላባቶችና በባህል መሪዎች ሳይባረክ አይቀምሱም። ወቅቱም ሰብል ተሰብስቦ ጎተራ የሚገባበት ወቅት ታኅሳስ ማገባደጃ፣
ጥር መባቻ ላይ ነው። ይህ ወቅት የምስጋናና የሰርግ እንዲሁም ዘመድ የሚጠያየቁበት ጊዜ ነው። ሾል አካሻ በዓል ትላንትን በሰላም እንዲያልፉ ስላደረገ ፈጣሪያቸውን የሚያመሰግኑበትና ከፈጣሪ ጋርም ልብ ለልብ የሚገናኙበት እምነቱንም የሚያጸኑበትና ቀጣይም ሕይወታቸው የተሟላ እንዲሆንላቸው ፈጣሪያቸውን የሚለምኑበት እንደሆነም ተጠቁሟል።